አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የራዊ ሚዲያ ቤተሰቦች ቻናላችንን ሰብስክራይብ፣ ላይክ እና ኮመንት በማድረግ ይወዳጁን። የአናቶሊያን በሮች የከፈተው ሱልጣን፣ አስደናቂው የአልፓርስላን ታሪክ። በጦር ሜዳ ላይ ቆመው ያስቡ፣ አቧራው አየር ላይ ይበራል። በሺዎች የሚቆጠሩ ፈረሶች በሜዳው ላይ ይጋልባሉ። ከፊቱ ያለው ኢምፓየሮ እስካሁን ካጋጠማቸው ሁሉ ትልቁ ሰራዊት ነው። ከበስተጀርባው ደግሞ ቤተሰቦ፣ ህዝቦና እምነቶ አሉ። ዛሬ ከተሸነፉ ኢምፓየሮ ለዘላለም ሊጠፋ ይችላል። ነገር ግን ካሸነፉ ታሪክ ራሱ ይቀየራል። ይህ ታሪክ ታላቅነትን በውርስ ስላገኘ ንጉሥ አይደለም። ይህ ታሪክ ታላቅነትን በራሱ ጥረት ስላሳካ ሰው ነው። የአንድን ንጉሠ ነገሥት ማርኮ በቁጥጥር ስር ስላዋለ ሰው፣ የአናቶሊያን በሮች ስለከፈተው ጀግና፣ እሱም ሱልጣን አልፓርስላን ነው። በ11ኛው ክፍለ ዘመን የነበረውን የሰልጁቅ ኢምፓየር እናስተዋውቀው። ሁኔታውን በአይነ ህሊናው ይሳሉት። የእስልምናው ዓለም ተከፋፍሏል። የባይዛንታይን ኢምፓየር አሁንም ኃያል ነው። ቀጣይነት ያላቸው ጦርነቶች አሉ። የቱርክ ዘላኖች አዳዲስ መሬቶችን ይፈልጋሉ። በዚህ መሃል አልፓርስላን ብቅ ይላል። እሱ ተራ ተዋጊ ብቻ አልነበረም፣ ዲሲፕሊን ያለው መሪ፣ የተዋጣለት ፈረሰኛና ታማኝ ሙስሊም ነበር። በወታደሮችም ሆነ በምሁራን ዘንድ በእጅጉ የተከበረ ሰው። ወጣቱ ሱልጣን ያጎቱ ህይወት ያልፋል። አልፓርስላን ሱልጣን ይሆናል። ብዙዎች እሱ በጣም ወጣት ነው ብለው ያስባሉ። ጠላቶቹ ከየአቅጣጫው ከበቡት። ነገር ግን እሱ ሁሉንም ወዲያው ከመዋጋት ይልቅ ኢምፓየሩን አጠናከረ፣ ታማኝነትን ሸለመ፣ ዲሲፕሊን ያለው ጠንካራ ሰራዊት ገነባ። ይህ ወጣት መሪ በምድር ላይ ካሉ ታላላቅ ኢምፓየሮች አንዱን በእርግጥ መጋፈጥ ይችላልን? የባይዛንታይን ንጉሠ ነገሥት ሮማኖስ አራተኛ ዱጋን እናስተዋውቀው። እሱ ግዙፍ ሰራዊት ሰበሰበ። ቅጥረኛ ወታደሮች፣ ከባድ ፈረሰኞችና ምርጥ ተዋጊዎች። ግቡ ግልጽ ነበር፣ ሴልጅኮችን ለዘላለም ማጥፋት። በዚህ ጊዜ አልፓርስላን በሌላ ቦታ ዘመቻ ላይ ነበር። ደነገጠ። የባይዛንታይን ሰራዊት አስቀድሞ እየገሰገሰ መሆኑን የሚገልጽ አስደንጋጭ ዜና ደረሰው። ጊዜው እያለቀ ነው። ጭንቀቱና ጉጉቱ የሚጨምርበት ወቅት። አልፓርስላን ለጦርነቱ በቆራጥነት የተዘጋጀ ነው። ለሰማዕትነት ያለውን ዝግጁነት ለማሳየት ነጭ ልብስ ለብሰዋል። ከባቢ አየርን አስቡት። ጸጥታ፣ ነፋስ። ወታደሮቹ እሱን በትኩረት ይመለከቱታል። ከዚያም እንዲህ ያለ ነገ ወይ ድል ወይም ጀነት። ይህ ንግግር ሰራዊቱን በእጅጉ አነሳሳው። የማንዚጋርት ጦርነት። ይህ የጦርነቱ ማጠቃለያና ዋናው ምዕራፍ ነው። ቀስቶቹ ሰማዩን ሞሉት። የቱርክ ፈረሰኞች፣ ቀስተኞች ጥቃት ሰንዝረው ወዲያው ይሰወራሉ። የባይዛንታይን ወታደሮች አሳደዷቸው። ነገር ግን ይህ ወጥመድ ነበር። ሰልጅቆች ከበቧቸው። ሁከት፣ አቧራ፣ ግራ መጋባት። ያ ታላቅና ኃያል የባይዛንታይን ሰራዊት ፈራረሰ። ታሪክ ተቀየረ። ንጉሠ ነገሥቱ ራሱ በሕይወት ተማረከ። ይህ ጨርሶ የማይታመን ክስተት ነበር። ከበቀል ይልቅ ምህረት። አልፓርስላን የተሸነፈውን ንጉሠ ነገሥት ከማዋረድ ይልቅ በክብር አስተናገደው። አልፓርስላን ንጉሠ ነገሥቱን በእኔ ቦታ ብትሆን ኖሮ ምን ታደርግ ነበር ብሎ እንደጠየቀው ይነገራል። በመጨረሻም ቤዛ ተቀብሎ በነጻ አሰናበተው። ይህ በታሪኩ ውስጥ ትልቅ ቦታ የሚሰጠው ውሳኔ ነው። አሳዛኙ ፍጻሜና ዘላለማዊ ቅርስ። ኢምፓየሩ ይበልጥ እየጠነከረ ሲሄድ እድል ጣልቃ ገባች። በሌላ ዘመቻ ላይ ያለ አልፓርስላን በአንድ እስረኛ በከባድ ሁኔታ ቆሰለ። በ1072 ሕይወቱ አለፈ። ነገር ግን በማንዚከርት ያገኘው ድል ታሪክን ቀይሯል። በአናቶሊያ የቱርኮች ሰፈር አሰፋ። ከብዙ ትውልዶች በኋላ በሰልጅቆች የተጣለው መሰረት ለኦቶማን ኢምፓየር መነሳት መንገድን ጠረገ። አንዳንድ መሪዎች የሚታወሱት በታላላቅ ቤተ መንግስቶችን ስለገነቡ ነው። ሌሎች ደግሞ ሰፊ መሬት ስለተቆጣጠሩ። ነገር ግን ሱልጣን አልፓርስላን የሚታወሰው በአንድ ድል
የታሪክን አካሄድ ስለቀየረ ነው። የአለማንዚከር ጦርነት የአናቶሊያ የባይዛንታይንና የኦቶማን ኢምፓየር ታሪክ ፈጽሞ የተለያየ ሊሆን ይችል ነበር። የእሱ ታሪክ የሚያስታውሰን አንዳንድ ጊዜ አንድ ጦርነት ለሺህ ዓመታት የሚያስተጋባ ተጽዕኖ ሊኖረው እንደሚችል ነው። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።